አንዲት የ911 የጥሪ ማዕከል ሰራተኛ በአስራዎቹ ዕድሜ ከምትገኝ ሴት በነፍሰ ገዳይ ተጠልፋ የድረሱልኝ ጥሪን ትቀበላለች። የጥሪ ማዕከሉ ሰራተኛም ይህችን ሴት ለማትረፍ የምትሄድበትን የመስዋዕትነት ጥግ የሚያስቃኘን ምርጥ ፊልም ሲሆን ይህንን ፊልም ባጭሩ ለእናንተ እነሆ ብያለሁ። ታሪካችን ሲጀምር በሎስ አንጀለስ ከተማ ውስጥ የሚገኘው የ911 የጥሪ ማዕከል ውስጥ ካሉት የጥሪ ሰራተኞች መካከል አንዷ የሆነችውን ጆርዳን ተርነርን እያሳየን ነው። ጆርዳን በጣም ብዙ የስልክ ጥሪዎችን እያስተናገደች ትገኛለች። ጥቂት ቆይቶም ፖሊስ ኦፊሰር የሆነው እጮኛዋ ፖል እና አንድ ሌላ የፖሊስ አባል ወደ ጥሪ ማዕከሉ ከመጡ በኋላ ጆርዳን ባላት የሻይ ሰዓት ከእጮኛዋ ፖል ጋር ወደ ውጭ በመውጣት የግላቸውን ወሬ ካወሩ በኋላ ማታ ላይ እሷ ቤት እንዲመጣ ጋብዛው የሻይ ሰዓቷም ስላለቀ ወደ ስራዋ ትመለሳለች። ወደ ስራዋም እንደተመለሰች ጆርዳን አንድ ጥሪ ትቀበላለች። በስልኩ ውስጥም ያለችዋ ሴት ሊያ ትባላለች። ሊያም ቤቷን ሰብሮ አንድ ሰው እንደገባና ሊገድላት እንደሆነ እያለቀሰች ለጆርዳን ትነግራታለች። ጆርዳንም ወዲያው የተደወለበትን ስልክ ጂፒኤስ በመጠቀም ፖሊስ ኦፊሰሮችን ሊያ ወዳለችበት ቦታ ትልካቸዋለች። ፖሊሶቹም ሊያ ጋር እስከሚደርሱ ጆርዳን ሊያን አንድ ቦታ እንድትደበቅና ስልኳን ክፍት አድርጋ እንድትቆይ ትነግራታለች። ሊያም ወደ ላይኛው የመኖሪያ ክፍል በመሄድ የመኝታ ቤቱን መስኮት በመክፈት ሊገድላት የመጣው ሰው ዘላ ያመለጠች እንዲመስለው እንድታደርግ ጆርዳን በነገረቻት መሰረት የመኝታ ቤቷን መስኮት ከከፈተችው በኋላ ሲሊፐሯን ወደ ታች በመወርወር እሷ ግን በአልጋ ስር ትደበቃለች። ነፍሰ ገዳዩም ሰው ተከትሏት ወደ ላይኛው ክፍል ከገባ በኋላ የተከፈተውን መስኮትና መሬት ላይ የወደቀውን የሊያን ሲሊፐር ተመልክቶ ወደ መሬት በመስኮት ዘላ እንዳመለጠች በማሰብ ሊከተላት ወደ ታች መውረድ ጀመረ። በዚህ ሰዓት ግን ሊያ አጠገቡ ካለው አልጋ ስር ሆና በፍርሃት እየተንቀጠቀጠች ነበር። በድንገትም ጆርዳንና ሊያ ሲገናኙበት የነበረው ስልክ ይቋረጣል። በዚህ ጊዜ ጆርዳን መልሳ ለመደወል ታስብና የመደወያ ቁልፉን ስትጫነው የሊያ ስልክ ሲጠራ ወደ ታች እየወረደ የነበረው ሊያ ሊገላት የነበረው ሰው ይሰማና ወደ ሊያ ከተመለሰ በኋላ ሊያን ካልጋ ስር ጎትቶ ያወጣታል። ስልኳንም ተቀብሎ ወደ ጆሮ ሲያስጠጋ ጆርዳንም ፖሊሶች ሊይዙት እየደረሱ ስለሆነ እንዳይገላት ትነግረዋለች። ነገር ግን ነፍሰ ገዳዩ ሰው ረፍዷል ብሏት የሊያን የጩኸት ድምጽ እያሰማት ስልኩ ይቋረጣል። ጆርዳንም በድንጋጤ ራሷን መቆጣጠር አቅቷት ተነስታ ወደ ማረፊያው ክፍል ትሄዳለች። ሱፐርቫይዘሯ ማዲም ተከትላት ወደ ክፍሉ በመግባት ልታረጋጋት ትሞክራለች። በቀጣዩም ቀን ጆርዳን ወደ ስራ ቦታዋ ብትገባም ነገር ግን ትናንት ያጋጠማት ነገር ስሜቷን ሁሉ አጥፍቶት ነበር። ከዚህ ስሜት ውስጥም ሳትላቀቅ የሊያን አስክሬን ሊንካስተር ከተማ ውስጥ በአንድ ስፍራ ተጥሎ ፖሊሶች እንዳገኙት በቴሌቪዥን ሲተላለፍ ትመለከታለች። ፊልሙም ከ6 ወር ቆይታ በኋላ ያሳየናል። ጆርዳን ስራዋን ለመጀመር አንቲ አንዛይቲ መድኃኒት እየወሰደች ነው። አሁን ግን በ911 የጥሪ ማዕከል ውስጥ ስራዋን የቀጠለችው የኦፕሬተሮች አስተማሪ ሆና ነው። ፊልሙም ሲያስቃኘን ጆርዳን ለአዲሶቹ ምልምል ኦፕሬተር ሰራተኞች በጥሪ ማዕከል ውስጥ ትምህርት እየሰጠቻቸው ነው። በተመሳሳይ ሰዓት በሌላኛው የሎስ አንጀለስ ከተማ ክፍል ኦተምና ኬሲ የተባሉ ሁለት ልጃገረዶች በሞል ውስጥ እየተዘዋወሩ ነው። ኦተም ትንሿ ወንድሟ ጋር ለመሄድ ስለረፈደባት ተቻኩላ ኬሲን ከተሰናበተቻት በኋላ በሞል ውስጥ ለብቻዋ ትታት ትሄዳለች። ኬሲም ከጥቂት ቆይታ በኋላ ተቀምጦበት የነበረው ጠረጴዛ ላይ ኦተም ሁለተኛ ስልኳን ረስታ እንደሄደች ትመለከትና አንስታ የኋላ ኪሷ ውስጥ ከተዋለች። ኬሲም ከእናቷ ጋር በስልክ እያወራች መኪናዋን ወደ አቆመችበት የመኪና ማቆሚያ ስፍራ ስትደርስ በድንገት አንድ መኪና ወደ እርሷ ሊገጫት በሚባል መልኩ ይጠጋና ይቆማል። ኬሲም በድንጋጤ ስልኳን መሬት ላይ ትጥለዋለች። በልቧም ይህንን ያደረገውን ሹፌር እየተራገመች የወደቀችውን ስልኳን ከመሬት እንዳነሳች በመኪና ሊገጫት ያለው ሰው ከመኪና ውስጥ በመውጣት ከኋላ ያፍናትና ማደንዘዣ ተጠቅሞ ራሷን እንድትስት ያደርጋታል። ወደ 911 የጥሪ ማዕከል ፊልሙ ሲመልሰን ጆርዳን አዳዲሶቹን ምልምል ኦፕሬተሮች ማስተማሯን ቀጥላለች። ጥሪ ወደሚቀበሉበትም ቦታ ይዛቸው በመሄድ አንዲት በስራ ላይ ያለች የጥሪ ማዕከሉ ኦፕሬተር
እንዴት ጥሪ እንደምትቀበል እንዲመለከቱ እያደረገች እያለ አንድ የድረሱልኝ ጥሪ ወደ ኦፕሬተሯ ይጠራል። ስልኩም ኬሲ በኦተም ስልክ ወደ 911 የደወለችው ነበር። ኦፕሬተሯም ከኬሲ ጋር በትክክል መገናኘት ስላልቻለች ከአጠገቧ ቆማ ተማሪዎቹን እያሳየቻቸው ያለችውን ጆርዳንን እንድታግዛት ትጠይቃታለች። ጆርዳንም በኦፕሬተሯ ቦታ ላይ በመቀመጥ ከኬሲ ጋር ማውራት ትጀምራለች። ነገር ግን ኬሲ እያወራችበት ያለችው የኦተም ስልክ ጂፒኤስ ስለሌለው ኬሲ ከየት ሆና እንደምታወራት ልታውቅ አልቻለችም። ጆርዳንም ከ6 ወር በፊት በሊያ ላይ የተፈጸመው ነገር ክፉኛ ውስጧን ቀይሮት ስለነበር ፍርሃት አላት። ሱፐርቫይዘሯ ማዲም በአይኗ በምልክት እንድትበረታታ ነገረቻት። ኬሲም ለጆርዳን የአጋቹን አይነትና የመኪናውን አይነት በነገረቻት መሰረት ጆርዳን ለፖሊስ ኦፊሰሮቹ በሞላ ስለ ሁኔታው ታሳውቃቸዋለች። ኬሲም ከመኪናው የኋላ ዕቃ መጫኛ ውስጥ ተዘግቶባት ወደ ሆነ ቦታ በመኪና እየተወሰደች እንደሆነ በነገረቻት መሰረት ጆርዳን ኬሲን የመኪናውን የኋላ መብራት ወደ ውጭ ገፍታ በመስበር እጇን አውጥታ እንድታውለበልብ ትነግራታለች። ኬሲም የተነገራትን ታደርጋለች። ወዲያውም ይህንን አይታ የደወለች ሴት ስልክ ወደ ጥሪ ማዕከሉ ይደርሳል። ከዚህ በመነሳት ጆርዳን እና የሥራ አጋሮቿ ኬሲን ያገተው መኪና ወዴት እየሄደ እንደሆነ ይረዳሉ። ነገር ግን የተነገራቸውን የታርጋ ቁጥር ተጠቅመው የመኪናውን ባለቤት ማንነት ሲያጣሩ የመኪናው ባለቤት በሕይወት የሌሉ የአንዲት ትልቅ ሴት እንደሆነ ከኮምፒውተራቸው ላይ የመጣው መረጃ ያሳያቸዋል። ወደ ጥሪ ማዕከሉም የደወለችው ሴት መኪናውን እያሽከረከረ ያለውን ሰው ማንነት ለመለየት ወደ መኪናው ስትጠጋ መኪናውን እያሽከረከረ ያለው አጋቹ ሰው አቅጣጫ ቀይሮባት በሌላ በኩል መጓዝ ይጀምራል። ኬሲ ከአጠገቧ አካፋ ስትመለከት ያገታት ሰው ገሎ ሊቀብራት እንደሆነ በማሰብ በፍርሃት አለቀሰች። ጆርዳን ግን ይህንን ችግር አብረው እንደሚወጡትና አብረው ኬሲ የምትወደውን ፊልም እንደሚያዩ በመንገር ልታበረታታት ሞከረች። ከዛም በኋላ ጆርዳን ኬሲን አጠገቧ ምን እንዳለ ትጠይቃታለች። ኬሲም የቀለም ጣሳና ብሎም መፍቻ እንደሚታያት ትነግራታለች። ጆርዳንም የቀለሙን ጣሳ ከፍታ በተሰበረው የመኪና መብራት በኩል እንድታፈሰው ትነግራታለች። ኬሲም እንደተባለችው የቀለሙን ጣሳ በመክፈት በተሰበረው መብራት በኩል ወደ አስፓልቱ ታፈሰዋለች። ከዛም በኋላ ኬሲን የያዘው መኪና የትራፊክ መብራት ሲያስቆመው አንዱ በሌላ መኪና ውስጥ ያለ ሰው ኬሲን ወደ አገዛት ሰው በመቅረብ ከመኪናው ኋላ ቀለም እየተንጠባጠበ እንደሆነ ይነግረዋል። አጋቹም ሰው መኪናውን ሰወር ወደ አለ ቦታ ያቆምና የመኪናውን የዕቃ መጫኛ በር ከፍቶ ኬሲን በማደንዘዣ መድኃኒት እያደነዘዘ እያለ ቀለም እያፈሰሰ እንደሆነ የነገረው ሰው ቀረብ ብሎ መኪናውን ያቆምና የኬሲን አጋች ወጣ ያለ ድርጊት ስለተመለከተ ለፖሊስ ደውሎ ሊያሳውቅ ሲል ኬሲን ያገታት ሰው ወደሱ በመቅረብ በአካፋ ደብድቦ ራሱ እንዲስት ያደርገዋል። ጥቂት ቆይቶም ፊልሙ አጋቹ ነፍሰ ገዳይ በአካፋ የደበደበውን ሰው መኪና እንደቀየረና ሁለቱንም ከመኪና ዕቃ መጫኛ ውስጥ ዘግቶባቸው እየሄደ እንደሆነ ያሳየናል። ከኬሲ ጎን የተጋደመውም ሰው ከተደበደበበት ሰመመን ሲነቃ ራሱን በመኪና ኋላ ዕቃ መጫኛ ውስጥ ከጎኑ ደግሞ አንዲት ሴት ሆና ያገኝና መጮህ ይጀምራል። የሰውየውም ጩኸት የበጠበጠው አጋቹ ሰው መኪናውን በማቆም የዕቃ መጫኛውን በር ከፍቶ ሰውየውን በብሎም መፍቻ ደጋግሞ ሆዱ ላይ ይወጋውና ይገድለዋል። ፖሊሶቹም ሰውየው ቀድሞ በአካፋ ወደ ተደበደበበት ስፍራ ሲደርሱ የአጋቹን የቀድሞ መኪናና የተሰባበረ የማደንዘዣ ብልቃጥ ያገኛሉ። ከዛ በኋላ አጋቹ ሰውም ነዳጅ ስለጨረሰ ወደ አንድ የነዳጅ ማደያ ነዳጅ ሊቀዳ ይገባል። ኬሲም የመኪናውን የኋላ ወንበር በመክፈት ባለው የወንበር ቀዳዳ ውስጥ ሾልካ ግማሽ አካሏን ወደ መኪናው የኋላ መቀመጫ በማምጣት ነዳጅ የሚቀዳውን ሰው ትኩረት ለመሳብ እጇን እያወዛወዘች እንዲያያት ለማድረግ ሞከረች። ይህንንም የተመለከተው የማደያው ሰራተኛ ኬሲ ታግታ እንደሆነ ስለተረዳ ቢላዋ በማውጣት አጋቹ ሰው ላይ ይደግናል። አጋቹ ሰውም የነዳጁን ትቦ ወደ ማደያው ሰራተኛ በማድረግ ነዳጁን ከረጨበት በኋላ በእሳት እንዲያያዝ ያደርገውና ወደ ኬሲ በመመለስ ኬሲን በቦክስ መቷት ራሷን እንድትስት ያደርጋል። በዚህ ምክንያት ጆርዳንም ከኬሲ ጋር ያላት ግንኙነት ይቋረጣል። ነገር ግን ፖሊሶቹ ወድቆ ካገኙት የተሰባበረ የማደንዘዣ ብልቃጥ በወሰዱት አሻራው ማይክል ፎስተር የተባለ ሰው እንደሆነና ሙሉ አድራሻውን ለማወቅ ይችላሉ። ይህንንም ካወቁ በኋላ ወደ ማይክል ፎስተር ቤት ይሄዳሉ። በስፍራውም ሲደርሱ ባለቤቱ ከልጆቿ ጋር ሆኖ ያገኟትና ማይክል ፎስተር የት እንደሆነ ይጠይቋታል። እሷ ግን
ስራ ብሎ እንደወጣ ብቻ ትነግራቸዋለች። ፊልሙም ወደ ማይክል ፎስተር ሲወስደን ነፍሰ ገዳዩ ማይክል ፎስተር ከመዳረሻው ደርሷል። ኬሲንም ከመኪናው የዕቃ መጫኛ ውስጥ አውጥቶ በትከሻው ላይ ሲሸከማት ከኋላ ኪሷ ውስጥ ስልክ ያገኛል። ስልኩም ከ911 የጥሪ ማዕከል ጋር አሁንም ድረስ እንደተገናኘ ስላሳየው ከባድ ችግር ውስጥ እንደገባ ይረዳል። ጆርዳንም የማይክል ፎስተርን ሙሉ ስምና አድራሻ በመጥራት ማን እንደሆነ እንደታወቀ ነግራው እጅ እንዲሰጥና ኬሲንም እንዳይገድላት ትነግረዋለች። ስልኩም ከመቋረጡ በፊት ማይክል ፎስተር ረፍዷል የሚል ቃል ይነግራታል። በዚህም ጆርዳን ማይክል ፎስተር ከ6 ወር በፊት ሊያን የገደለው ነፍሰ ገዳይ እንደሆነ ትረዳለች። ይህንንም የጥሪ ማዕከል ውስጥ ለተሰበሰቡት የሙያ አጋሮቿ በእልህና በቁጭት ውስጥ ሆና ትነግራቸዋለች። ወዲያውም ለፖሊሶቹ የመጨረሻው ጂፒኤስ የሚያሳየው ሳንታ ክላሪዳ ሂልስ እንደሆነ ታሳውቃቸዋለች። በማይክል ፎስተር ቤት ውስጥ ካገኙት ፎቶዎች በመነሳት ፖሊሶች በፎቶ ላይ የሚገኘውን ቤትና የመኪና ታርጋ ቁጥር ተጠቅመው ቦታው ሳንታ ክላሪዳ ሂልስ እንደሆነ ስለተረዱ ወደ ስፍራው አቀኑ። ነገር ግን በዚያ ምንም ነገር ሊያገኙ አልቻሉም። ማይክል ፎስተርም ኬሲን ወደ ምድር ቤት ወስዷት የሕክምና ወንበር ላይ ካሰራት በኋላ ጸጉሯን መነካካት ይጀምራል። ኬሲም የታሰረችበትን እጇን እንደምንም በማስለቀቅ አጠገቧ ያገኘችውን ጸጉር ላይ የሚነፋ ስፕሬ አይኑ ላይ በመንፋት ለማምለጥ ትሞክራለች። ነገር ግን ሙከራዋ ሳይሳካ ይቀርና ማይክል ከኋላ ይደርስባትና ድጋሚ ይዛታል። ማዲም ጆርዳንን የምትችለውን ሁሉ እንዳደረገችና ወደ ቤቷ ሄዳ እንድታርፍ ነገረቻት። ጆርዳን ግን ምሽቱን በሙሉ የመጨረሻውን ከማይክል ፎስተር ጋር ያደረገችውን ንግግር ስታዳምጥ ከቆየች በኋላ በፎቶ ላይ ወደ ተገኘው የማይክል ፎስተር ቤት ለብቻዋ ትሄዳለች። በቤት ውስጥም ከተሰቀሉ ፎቶዎች አብዛኞቹ በኬሲ ዕድሜ ያለች በካንሰር የሞተች የማይክል ፎስተር እህት ፎቶዎች ናቸው። ጆርዳንም ከዚህ በላይ ሌላ ፍንጭ ልታገኝ እንደማትችል በማሰብ ተስፋ ቆርጣ ወደ ቤቷ ለመመለስ ከቤቱ ስትወጣ ቀደም ሲል ለመጨረሻ ጊዜ ማይክል ፎስተርን ስታነጋግረው በነበረበት ሰዓት በሩቁ ስትሰማው የነበረ የሚንቃጨል የባንዲራ መስቀያ ብረት ድምፅ ትሰማና ማይክል ፎስተር ኬሲን አግቶ ያለው እዚሁ እንደሆነ በማሰብ ድምፁን እየተከተለች ወደ ባንዲራ መስቀያው ጋር ስትሄድ ኬሲ ይዛ የነበረውን የአውተምን ስልክ መሬት ላይ ተሰባብሮ ታገኘዋለች። በዛው አቅራቢያም ወደ ምድር ውስጥ የሚያስገባ ድብቅ መግቢያ ታገኝና ወደ ውስጥ ቀስ ብላ ስትገባ ማይክል ፎስተር በአንድ ክፍል ውስጥ በቅርብ ጊዜ ከአንዲት ሴት ላይ ከነራስ ቅል ቆዳዋ የተቆረጠ ወርቃማ ጸጉርን ይዞ ለጤነኛ አይምሮ የሚከብድ ነገር ሲያደርግ ትመለከተዋለች። ከዛም በኋላ ማይክል በእጁ የያዘውን ጸጉር ወደ አንድ በተመሳሳይ አይነት ወርቃማ ጸጉር ወደ ተሞላ ትንሽ ፍሪጅ ውስጥ ይወረውረዋል። በዚህም ጆርዳን እንደ ሌ አይነት ብዙ እንስቶችን እንደገደለ ትረዳለች። ቀጥሎም ማይክል ወደ ኬሲ በመመለስ ጸጉሯን ከራስ ቅሏ ላይ ከነቆዳዋ ሊቆርጦ በሕክምና አልጋ ላይ ካደረጋት በኋላ የኬሲን የራስ ቅል ለመቁረጥ ሲጀምር ጆርዳን ከኋላው መታ ትመተዋለች። ማይክልም በመሬቱ ላይ ተዘርሮ ይወድቃል። ጆርዳንም ወዲያው ኬሲን መፍታት ስትጀምር ማይክል ከወደቀበት ተነስቶ ጆርዳንን የተጠራቀመ ውሃ ውስጥ ይደፍቃታል። በዚህ ጊዜ ኬሲ አጠገቧ ባገኘችው ቢላዋ የማይክልን ፊት ትቆርጠዋለች። ከዛ በኋላ ሁለቱም ሴቶች ለማምለጥ ወደ መውጫው ሲደርሱ ማይክል ደርሶባቸው እግራቸውን በመጎተት ወደ ውስጥ ሊመልሳቸው ቢሞክርም እነሱ ግን እንደምንም ብለው ይወጣሉ። ማይክልም ተከትሏቸው ይወጣል። በዚህ ጊዜ ኬሲ ከኋላው የሕክምና መቀስ ማይክል ላይ ትሰካበታለች። ማይክልም የተሰካበትን መቀስ ነቅሎ ወደ ኬሲ ሊሄድ ሲል ጆርዳን ድንገት ማይክል ሳያስበው ከኋላው ገፍትራ ወደ ምድር ቤት ውስጥ ሚዛኑን ስቶ እንዲወርቅ ታደርገዋለች። ይህንንም ካደረገች በኋላ የፖሊስ እርዳታ ለመጥራት ጆርዳን ስልክ ልትደውል ስትል ኬሲ አንድ ሐሳብ ስለመጣላት እንዳትደውል ትነግራታለች። ማይክል ፎስተር ሲነቃ እጆቹና እግሮቹ በሕክምና ወንበር ላይ በሰንሰለት ታስሮ ሲያሰቃያት የነበረችው ኬሲና ጆርዳን አጠገቡ ሆኖ ያገኛቸዋል። በመጨረሻም እነሱም በዚህ ወንበር ላይ ሆኖ ያሰቃያቸውና የገደላቸውን ሴቶች ስቃይ እያሰበ እንዲሞት ፈርደውበት ምድር ቤቱንም ዘግተውበት ማይክል ፎስተር ተፈልጎ እንኳን እንዳይገኝ ተሰወረ ተብሎ ታሪክ ሆኖ እንዲቀር አድርገው ከዛ ስፍራ ሲወጡ ፊልሙ እዚህ ጋር ታሪኩን ይቋጫል።